እቺ ልጅ የማንን ክብር ነው የነካችው? 60 እና 70 ሚሊዮን ኦርቶዶክሳዊ እናቱ አድርጓት የሚጽናናባት ሕግና ስርዓት የተባለ ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በልጆቿ ላይ ጨክኗል፣ ፊቱን አዙሯል፣ አይኑን ጨፍኗል የምንለው በሚታይና በሚጨበጥ ምክንያት ነው። ማለት እኮ እኔ ነጋሽ ነኝ እኮ መተቸታቸው እኮ አይደለም ያናደ መተቸታቸው መንቀፋቸው ይታሰር ይገደል እንዴት ምናምን ማለታቸው እኮ አይደለም ያንገበግበ ሃይማኖትን ያቀለለች አጀንዳ ተቀብላ ክብረ ቢስ የሆነ ድርጊትን የፈጸመች ስርዓተ አምልኮን ያቃለለች ሴት ቁጭ ብላ ህግ እሷን ለመያዝ ከብዶት ወንድማችን ብሩኬን ሰሞኑ ሲያሳቅቁት ከርመው ማሚ በሚዲያ ቀርበው ልጄ ነፃ ነው ቤቴ የገባው አስፈቅዶኝ ነው ያሉለት ብሩኬ እዚህ ያለች ይሄ ጉዳይ እኔ በተክርስቲያን እየተቀመጥኩ ነው ስለ ልጄ ግን ቤተሰቦቹ ሰሞኑ ተከበው ሲሳቀቁ ከርመው ዛሬ የጸጥታ አካላት ከመኖሪያ ቤቱ ወስደውታል። የወላዲተ አምላክን ክብር ከአንድ እናት ክብር ጋር ኮምፔር ማድረጋቸው ግን የእግር እሳት ነው። ምንም ላናመጣ እንችላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥቃት የሚሰራውን ስራ ግን በእንደዚህ አይነት መልኩ ፍንትው እያደረጋችሁ ስለምትፈጽሙት እናጋልጥበታለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ሆይ እንግዲህ ንቁ። በዳያችንና በደላችን ቁጭ ብሎ ተበዳይነን ብሎ የሚጮ ወጣት የሚታሰርበት የሚንገላታበት ሁኔታ ነው ያለው። ይህ ለሁላችን የማንቂያ ደወል ነው። የወላዲተ አምላክን ክብር ከአንድ እናት ክብር ጋር ኮምፔር ማድረጋቸው ግን የእግር እሳት ነው። ላናመጣ እንችላለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥቃት የሚሰራውን ስራ ግን በእንደዚህ አይነት መልኩ ፍንትው እያደረጋችሁ ስለምትፈጽሙት እናጋልጥበታለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ሆይ እንግዲህ ንቁ። በዳያችንና በደላችን ቁጭ ብሎ ተበዳይነን ብሎ የሚጮ ወጣት የሚታሰርበት የሚንገላታበት ሁኔታ ነው ያለው። ይህ ለሁላችን የማንቂያ ደወል ነው።